እንግዲህ ፋኖን አስመልክቶ ማን እንደሚደግፋቸው አንዱ አጋልጧል። ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። አረ ለድረሶቻችን ድምጽ ሁኑ። እነዚህ ምስኪኖች እነዚህ ዓሊሞች ሞተው የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን። የመጀመሪያው የክርስትና እምነት ጠላት ካላችሁ እፎይ ነው። ምክንያቱም እፎይ የተማረውን ዕውቀት አለኝ የሚለው ለክርክር ለስድብ የሰውን ሃይማኖት በማንቋሸሽ በማውረድ ብቻ ያሳየ ሰው። በስልካችሁ ላይ የዋሃብያ ጓደኛ ካላችሁ ያ ጀማዓ ቴሌግራም ተጠቃሚ ጥንቃቄ አድርጉ። ምክንያቱም እዚህ ሶሻል ሚዲያ ላይ ሰሞኑን እየሰማናቸው ነው ያለነው። በዚህ ሰዓት ከሳውዲ አረቢያ አስደሳች የተባለ ዜና ተሰምቷል። ልንገር። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይነኝ። ዛሬም እንደተለመደው አነጋጋሪ አስተማሪና እጅግ በጣም ምርጥ አዳዲስ መረጃዎችን እየቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች ነው ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላማችን ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ቪዲዮአችን ተጀመረ። የጭቃ ቤት መስራት ሊከለከል። ከዚህ በኋላ የጭቃ ቤት መስራት ተከልክሏል። መረጃውን ልንገራችሁ። ከዛ በፊት ይሄኛው አዲሱ አካውንቴ ነውና ፎሎ ያላደረጋችሁ የመደመር ምልክቷን እየነካችሁ ፎሎ አድርጉም። በደቡብ ኢትዮጵያ ክልል በማዘጋጃ ቤቶች በኩል የጭቃ ቤት ግንባታ ፈቃድ መስጠት ተከልክሏል። የክልሉ ከተማና መሰረተ ልማት ቢሮ ለ12 የዞን ከተማና መሰረተ ልማት መምሪያዎችና ለከተማ አስተዳደሮች በጻፈው ደብዳቤ ከዚህ በኋላ በማዘጋጃ ቤቶች በኩል ማንኛውም የጭቃ ቤት ግንባታ ፈቃድ እንዳይጸድቅ መታገዱን አስታውቋል። እገዳው የጣለበትን ምክንያት የከተሞችን መልክ ለመቀየርና የአየር ንብረት ለውጥ የሚያስከትለውን የድርቅና የጎርፍ አደጋ ለመከላከል ታስቦ እንደሆነም ተነግሯል። ስለዚህ በእንጨትና በጭቃ የመገንባት የቆየ ባህልን በማስቀረት አዲስ የሚሰራ መኖሪያ ቤትም ሆነ ሌሎች ግንባታዎች ደረጃቸውን የጠበቁ እንዲሆኑ በቡልኬት በጡብ ወይንም በተሻሻሉ ማቴሪያሎች ብቻ መገንባት እንዳለባቸው ቢሮው በጥብቅ አሳስቧል። ይህን ውሳኔ እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ይሄኛው አዲሱ አካውንቴ ነውና ፎሎ እያደረጋችሁ ቤተሰብ ይሁኑ። የጭቃ ቤት መስራት መከልከሉን አስመልክቶ ብዙዎች ብዙ ነገር እያሉ ይገኛሉ። እኔ በቃ እዛው ሀገር ቤት ልቅር፣ እኔ እዛው ማዳም ጋር ልቅር እያሉ ብዙዎች ሲያወሩ ነበር። ለማንኛውም እንግዲህ የጭቃ ቤት በጣም በፍጥነት በትንሽ ዋጋ የሚሰራ ቤት ነው። ነገር ግን ደግሞ በአሁኑ ሰዓት ላይ ግንብ ቤት ለማሰራት ብዙ ሚሊዮን ብሮች ይጠይቃል። እስከ 3 ሚሊዮን በትንሹ ይጠይቃል። ይህን ነገር ደግሞ ብዙዎች አይቋቋሙትም እና ይሄ ነገር እንዴት ነው ያስኬዳል አያስኬድም የሚለውን ነገር ሐሳባችሁን ኮሜንት ላይ አስቀምጡ። ከሳውዲ አስደሳች የሆነ መረጃ ሰምተናል። በዚህ ሰዓት ከሳውዲ አረቢያ አስደሳች የተባለ ዜና ተሰምቷል። ልንገራችሁ። በሳውዲ አረቢያ በእስር ላይ የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንደተደረገላቸው ተነግሯል። የውጭ ጉዳይ ሚኒስቴር እንዳስታወቀው እነዚህ 1655 ኢትዮጵያውያን በተደረገው የዲፕሎማሲያዊ ንግግር የዜጎቹ የፍርድ ሂደት እንዲቋረጥና በነፃ እንዲለቀቁ ማድረግም ተችሏል። ታዲያ ይሄ ዜና ለበርካታ ለተጨነቁ ታሳሪዎች እንዲሁም ለቤተሰቦቻቸው ትልቅ እፎይታ ነው። እንኳን ፈጣሪ ረዳችሁ፣ በሰላም ለሀገራችሁ ያብቃችሁ። ይሄኛው አዲሱ ሁለተኛው አካውንቴ ስለሆነ ሁላችሁም የመደመር ምልክቷን እየነካችሁ ፎሎ አድርጉም። እጅግ በጣም ደስ ብሎናል። እንግዲህ ያው ሳውዲ ላይ ያላችሁ ሰዎች ይህ ጥሩ መረጃ ለእናንተ እንደሆነ ተስፋ አደርጋለሁ። ቴሌግራምን አስመልክቶ በጣም ብዙ ነገር እየተወራ ይገኛል። እሱ ምንድነው? ቴሌግራም ላይ ያው ብዙ መልእክቶችን በሊንክ አማካኝነት ይልኩላችሁና እሱን ነገር ከነካችሁት ብዙ ሰዎች ጋር የማይሆን ቪዲዮና ፎቶ ይልክባችኋል ነው እየተባለ ያለው። እኔ ከዚህ በፊትም አውቃለሁ ሀክ ይደረጋል። ቴሌግራም በተለያየ አይነት መንገድ ሀክ መደረግ ብቻ ሳይሆን ብዙ አይነት መረጃዎቻችሁን እያንዳንዱን ነገር ስለሚወስዱባችሁ ሊንኮችን አልነካም። ብዙዎችም እንግዲህ ይህንን ነገር ያውቃሉ ብዬ አስባለሁ። አሁን ላይ ግን እየተሰራጨ ያለው ነገር ምንድነው? የብልግና ምስሎችን የያዙ ቪዲዮዎችን ሰሌክት አድርጎ ብዙ ሰዎች ጋር ይልካል ነገር ነው እየተባለ ያለው። እሱን አስመልክቶ አባሾች እንዲያሉ ይገኛሉ። በስልካችሁ ላይ የዋሃብያ ጓደኛ ካላችሁ ያ ጀማዓ ቴሌግራም ተጠቃሚ ጥንቃቄ አድርጉ። ምክንያቱም እዚህ ሶሻል ሚዲያ ላይ ሰሞኑን እየሰማናቸው ነው ያለነው። ስሙኝ፣ እኔ ዋሃብያም አህባሽም አይደለሁም። ላኢላሃ ኢለላሁ መሐመድ ረሱሉላህ ብዬ የማምን በአላህ ላይ ምንም የማላጋራ ጥርት ያልኩ ሙስሊም ነኝ። ሙስሊም የሚለው ስም ብቻ ይበቃኛል። ይቺ ሴትዮ ግን ምንም የማትመቸኝ ሱብሃንአላህ። ቢስሚላሂ ረህማን ረሂም። አንቺን ይብቀላግሽ እንጂ አንቺ ሶስተኛው የዓለም ጦርነት ቢነሳ ለሷ የዋሃብያ እጅ አለበት። ወጥ እየሰራች ወጡ ላይ ጨው ቢበዛበት፣ እንጀራ የጋገረች እንጀራው ቢያርባት ለሷ የዋሃብያ እጅ አለበት። ኢስራፊል ዓለምን ለመገልበጥ ራሱ ጥሩምባ ቢነፋ
የውመል ቂያማ ደርሶ ነው ሳይሆን የዋህብያ ሴራ ነው የምትል ሁሉ ነው የሚመስለኝ። ሱብሃንአላህ አስጣላህ። አህባሽ ሁሌ ሸረኛ፣ አህባሽ ሁሌ ተንኮለኛ እንደሆነ እንግዲህ ሚዲያ ላይ ያሳየን ይገኛል። እንደተመለከታችሁት እንግዲህ ዋህብያ በማለት እንግዲህ ተንኮላቸውን ከሁሉም ነገር ጋራ ማያያዝ ሁሉም ነገር ከዋህብዮችና እንደዚሁም ደግሞ ከሱና ጋር የሚራመዱ ሙስሊሞችን ለመንካት የሚሞክሩበትና ምን አይነት አስተሳሰብ እንዳላቸው ወረደ አገማመት እንዳላቸው እንግዲህ የሚያሳይ ነው። ይህ የነሱ መውረድ እንጂ የሌሎች ሙስሊሞችን መውረድ አያሳይም። አንድ ሰው ሲወርድ ራሱን ችሎ ነው የሚወርደው። አንድ ሰው ባለጌ ሲሆን ራሱን ችሎ ነው የሚባልገው እንጂ መላው ሙስሊምን አይባልግም። ስለዚህ ሁላችንም እንግዲህ ያው ከእንደዚህ አይነት ሸረኛ ሰዎች አላህ ይጠብቀን እያልኩኝ በዚህ ጉዳይ ላይ ምን መልእክት አላችሁ? ያው ቴሌግራም ተጠቀሙ ሰዎች ጥንቃቄ እንድታደርጉ በዚሁ መልእክቴን አስተላልፋለሁ። በርባሪ የሆኑ ኦርቶዶክሶች ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን። የመጀመሪያው የክርስትና እምነት ጠላት ካላችሁ እፎይ ነው። ምክንያቱም እፎይ የተማረውን ዕውቀት አለኝ የሚለውን ለክርክር ለስድብ የሰውን ሃይማኖት በማንቋሸሽ በማውረድ ብቻ ያሳየ ሰው ያንተ የእምነት ተከታዮች የሆኑ ስንት ከመንገድ የወጡ ክርስቲያኖች መመለስ ሲገባ ማስተማር ሲገባ መስበክ ሲገባ አንተ ግን ትመጣና እዚህ ቲክቶክ ላይ ናግጠመኝ እንደዚህ አድርጎ ነው አንተ የምትጠቀመው ቃል አልተጠቀመው እንደዚህ አድርጎ በአንተ የተነሳ ነው ብዙ ክርስቲያኖች የሚያልቁት ከተባለስ ማለት ነው። አንድ ነገር ልንገርህ፣ ጥላቻችን እየበረታ የመጣው ራሱ በሃይማኖት እፎይ አንተ ነህ እኛን አትወክልም። አንድ ነገር ልንገርህ፣ እስቲ ዕውቀትህን ለሰላም ስበክበት፣ ዕውቀትህን ለአንድነት ስበክበት፣ ዕውቀትህን ያለህ የሃይማኖት ዕውቀትህን እስቲ ወጣቱን በመመለስ በስብከትም ይሁን በሶሻል ሚዲያዎች ላይ በተለያዩ ነገሮች ለመልካም ነገር አውለው። አንተ ትመጣለህ ቁርአናችሁ እንደዚህ ይላል እዚህ ጋር ገባ ቁርአን እንደዚህ ይላል። ማነህ አንተ የሰውን ሃይማኖት የምታውቋሽሽ የምታዋርድ ማነህ አንተ በሚሊዮኖች ተከታዮች ያሉትን የሁለቱን እምነቶች እያፋጭህ ያለ ማነህ አንተ? እሱን የምትከተሉ ራሱ የወረዳችኋት አይገርማችሁም? እየመረረው አጠው የኔን የክርስትና እምነትን እፎይ አይወክልልኝም፣ አትወክልልኝም፣ ልትወክልልኝም አትችልም። አይገርምም? የባህር ዳር ዩኒቨርሲቲ የኦርቶዶክስ ዩኒቨርሲቲ መግበሬ እንደሰማችሁት ኦርቶዶክስ ነን ክርስቲያንን እየተባለ ሰላማዊ ሰልፍ የሚወጣበት ዩኒቨርሲቲ ሆኗል። ነገር ግን በሀገራችን ኢትዮጵያ በተለይም በደቡብ ክልል አካባቢ ያለው ዩኒቨርሲቲዎች እንዲሁም አንጋፋው የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎችን ለምን ሰገዳችሁ፣ ወንዶችን ለምን ኮፍያ ኢማም አደረጋችሁ፣ ሴቶችን ለምን ሂጃብ ለበሳችሁ እያሉ ከትምህርት ገበታቸው ያስተናግዳሉ። አንድ ሰው የሚሰግደው አንድ ሰው ሰላማዊ ልብስ ሂጃብ የሚለብሰው የስነ ምግባሩ ውጤት ነው። ስነ ምግባራዊ ተማሪን የሚጠላው አንጋፋው የአዲስ አበባ ዩኒቨርሲቲ እንደ ግመሽን ወደ ኋላ የሚመለስ ኋላ ቀር ዩኒቨርሲቲ ሆኗል። የደቡብ ዩኒቨርሲቲዎች እንኳን ትናንትና ኢህአዴግ ሊያልቅስ ሊተሰሩ ናቸው የገበሬ ዩኒቨርሲቲ ናቸው ብዬ ነው የማስበው። እንደው ይቅርታ አድርጉልኝና ማለት ነው የአዲስ አበባ ዩኒቨርሲቲ አንጋፋ ዩኒቨርሲቲ ሰውን በስነ ምግባሩ ሊያከብር ይገባል ስንል ሙስሊም ተማሪዎችን ያሳድዳል። አዲስ አበባ ዩኒቨርሲቲ ያለው ያ ገበሬ እዛ በባህር ዳርና በደቡብ አካባቢ ያሉ የገበሬ ዩኒቨርሲቲ አስተዳዳሪ ሰዎች ውስጥ አሉ ወይም ፕሮቴስታንቶች ገብተውበታል ብዬ ነው የማስበው። እነሱ ናቸው በዚህ ሰዓት ሙስሊሙን እያሳደዱ ያሉትና ኤኒዌይስ ምንድነው በአርሲ ዙሪያ እኔ ኦርቶዶክስ ነኝ እኔ ክርስቲያን ነኝ እያላችሁ ሰላማዊ ሰልፍ ከወጣችሁ ወለጋ ላይ ያለው ምን ብሎ ይወጣ? ለወለጋው የአማራ ለአርሲው ኦርቶዶክስ ምን ይሻላችኋል? የአማራ ክልል ሙስሊሞች ማለት ነው ምን ይሻላችኋል? የሰሜን ሙስሊሞች ማን ነው የሰሜን ክርስቲያኖች፣ የትግሬ የአማራ ኦርቶዶክሶች ምን ይሻላችኋል? የወለጋን ሙስሊም ለፖለቲካ መስሪያችሁ ብልጽግና መቃወም ያደረጋችሁ የአርሲ ጊዜ ደግሞ ኦርቶዶክስ። በነገራችን ላይ አርሲ ላይ ያሉትም አማራ ናቸው፣ ወለጋ ላይ ያሉትም አማራ ናቸው። የፕሮቴስታንት አማጺ ኦነግሽን የሚገላቸው የአማራ ተወላጅ ስለሆኑ ነው። ስለዚህ የአርሲ ኦርቶዶክሶችና የወለጋ ሙስሊሞች ተመሳሳይ ነው የተገደሉበት ያለው ፖይንት ማለት ነው። ነገር ግን በነገራችን ላይ ከክርስቲያኖች ፍትህ አንጠብቅም፣ ከክርስቲያኖች ጦርነትን አንጠብቅም። በሌላው ሞት በሌላው ማንነት ላይ የራሳቸውን ማንነት ማጎልበትና ከፍ ማድረግ ነው የሚፈልጉት። በነገራችን ላይ እማኑ መቼም ከፍ አትሉም። በዚህ ውሸታችሁ፣ በዚህ አጭበርባሪነታችሁ፣ በዚህ ገፊነታችሁ
ኦርቶዶክሱ በዛ ያለበት ቦታ ጉልበት እየተሰማችሁ ሌላው ላይ የምታጭበርብሩ ከሆነ መቼም ከፍታን አታገኙትም። እንዲያውም ይሄ የሐሰት ስራችሁ፣ እንዲያውም ይሄ የገፊነት ስራችሁ ወደታች ነው እየጎተታችሁ ይዟችሁ እንጦሮንጦስ የሚገባው خلاص ዋጋ የላችሁም ከዚህ በኋላ። እና ኢትዮጵያ ዩኒቨርሲቲዎች ምን ይመስላችኋል ከሃይማኖታዊ ዩኒቨርሲቲ ብትላቀቁ? ያኒ እናንተ የኦርቶዶክስ የፕሮቴስታንት ዩኒቨርሲቲ ሆናል እኮ የኢትዮጵያ ዩኒቨርሲቲ። ገበሬ ማህበር አስተዳዳሪዎች በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርግ የሆነ ነገር በተከሰተ ቁጥር ሁሌ ሙስሊሞችን ገዳይ፣ አሸባሪ፣ መንግስተ ሰማያት ላይ እንዲህ ስለሚያገኙ ነው የሚሉ ሰዎች ኧረ እኛ እኮ እንዲህ አይደለንም፣ እንደዛ ቢሆንማ አንተ ገድዬ መንግስተ ሰማያት አልገባም ወይ ምናምን ብላችሁ አታብራሩ። ለምን መሰላችሁ? እነዚህ ሰዎች ውስጣቸው ላይ የታመቀ ጥላቻ አለ። ገዳይ፣ አራጅ ምናምን የሚባለው ነገር የውሸት ፕሮፓጋንዳ እንደሆነ ውስጣቸው ያውቃል። ነገር ግን ለእስልምናና ለሙስሊሞች ካላቸው ጥላቻ የተነሳ ብታስረዷቸው ራሱ ስለማይገባቸው በሚገባቸው ቋንቋ ማን ገዳይ እንደሆነ እንኳን በኢትዮጵያ ታሪክ ማሳየት አለብህ። አይደለም ሙስሊሙ ይቅርና እርስ በርስ ራሱ ስትፋጅ አልነበረም ወይ? ለምሳሌ የኢትዮጵያ ታሪክ የሚናገረው መጽሐፍ ላይ ገጽ 25 ላይ ካራ ቅባት እየተባለ በኢየሱስ ባህሪ ኢየሱስ አማላጅ ፈራጅ ምናምን በሚል ዙሪያ እየተወያየህ በውይይት ነገረ ክርስቶስን ሰዎችን ማሳመን ሲያቀታችሁ ጊዜ ጦርነት ዘምታችሁ እርስ በርስ ስትጋደሉ ስትፋጁ ነበረ። ያው መጽሐፉን መመልከት ትችላላችሁ። ኦርቶዶክስ አንድ ይመስለናል። አይደለም። ካራ ቅባት ምናምን የሚባሉ አሉ። በጣም በርካታ ቡድኖች ማለት ነው። እነዚህ ቡድኖች እርስ በርስ ሲፋጁ ነበር። ይህን ታሪክን ተቀበል። ይህ ብቻ አይደለም። ድርሳነ መባጽዮን በተሰኘው መጽሐፍ ላይ ገጽ 232 ላይ የአገው ህዝቦች በበረሃኙም በቤታቸው ያላቸውን ነገር በመድኃኔዓለም ስም ብለህ ዝረፋቸው፣ ጦርነትን ክፈትባቸው ይላል። የአገው ህዝብ ያለው ታሪክ ይህ ነው፣ በቤተ ክርስቲያኒቱ ታሪክ። ይህ ብቻ አይደለም። ድርሳነ ኡራኤል በተሰኘው መጽሐፍ ላይ አንድ ከአረብ የመጣ መልካም የነበረ በጥሩ ስብዕናው የሚታወቅ ሙስሊም ነቢይ ነበረ ይላሉ። እንግዲህ የድድብናቸው ጥግ ማለት ነው። ከነቢዩ አለይሂ ሰላቱ ወሰላም በኋላ ነቢይ የለም። ግን እሺ ይሁን ተረታቸው ማለት ነው። ከዛስ ያ ነቢይ መልካም ሆኖ ብዙ ክርስቲያኖችን በተግባሩ በስብዕናው ሲማረኩ ጊዜ ክርስትና ወደ እስልምና እንዳይገባ ኡራኤል የእሳት ሰይፍ ይዞ አስፈራራ፣ ክርስትና ተቀበል ብሎ ማለት ይማጭ። ከዛ ሰውየው ፈርቶ ክርስትና ተቀበለ ይላል። እንዲህ አይነትን ታሪክን ተመልከት እኮ። ይህ ጉድ ይዛችሁ መታችሁ እኔ አሸባሪ ምናምን ብትለኝ አላብራራለህ። ምክንያቱም ምን እንደሆነ ታውቃለህ፣ እንዳልሆንኩ በደንብ አድርገህ ታውቃለህ። ነገር ግን ውስጥ የታመቀ ጥላቻ ስላለበት አላብራራ። እንደዛ ከሆነማ እኔ ዘመድ አለኝ አይደለም እንዴ? አክስቶቼ ምናምን ብዙ ዘመድ አለኝ፣ ኦርቶዶክስ ፕሮቴስታንት ምናምን እንዴ። የው ስራ ቦታ አጠገብ ራሱ አሁን ጀለስ አለ። ጋድርጊ መንግስተ ሰማያት አልገባም እንዴ? እንደዛ ከሆነ በእናንተ አስተሳሰብ ከሆነ ግን የጨቀየ የ8ኛውና የ12ኛ የ20ኛው ክፍለ ዘመን የውሸት ፕሮፓጋንዳችሁ በ21ኛው ሴንቸሪ አምጣታችሁ እንዲህ አተበል። ለማንኛውም ግን ይህን በተመለከተ ቴሌግራም ላይ የጻፍኩት አርቲክል አለ፣ ገብታችሁ ማንበብ ትችላላችሁ። በዚህ ሊንክ ማሰላም። እንግዲህ አንዳንድ ንጹሃን ኦርቶዶክሶች እነዚህን አጭበርባሪ ኦርቶዶክሶች እያጋለጡልን ይገኛሉ። ይህ ደግሞ ይበል የሚያስብል በጣም የሚያስደስት ነገር ነው። እንግዲህ ፋኖን አስመልክቶ ማን እንደሚደግፋቸው አንዱ አጋልጧል። ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። ፋኖን እንግዲህ የሚደግፈው የእምነት አባት እንደሆነ በግልጽ ተናግሯል። እንደምታውቁት ፋኖ የእምነት ትግልን ነው እየታገለ ያለው። የኦርቶዶክስ
ትግልን እየታገለ ነው ያለው። ለዚህም ነው የእምነት አባቶች የሚደግፉት። ብዙ ጊዜ እንግዲህ ሙስሊሞችን ባገኙት ቦታ ሲጨፈጭፉ ሲገሉ የነበሩት ለዚህ ነው ስንል ብዙዎች አያምኑንም። ነገር ግን ይህ እውነታ በኦርቶዶክሱ እንግዲህ ፋኖ ውስጥ በነበረ ግለሰብ ተጋልጧል ማለት ነው። አሁን የምንመለከተው እንግዲህ ሁለት ደረሶች የተገደሉበትን ጉዳይ ነው። እጅግ ያሳዝናል። ሁለት የእስልምና እምነት ተማሪዎች ማለት ነው ወይም ደግሞ ደረሶች በአሰቃቂ ሁኔታ መገደላቸውም የተገለጸ ይገኛል። ይህን እንግዲህ የገለጸው የለሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ መግለጫ እስከሚሰጥ ድረስ በትዕግስት እንዲጠበቅም እንግዲህ መልእክቱንም አስተላልፏል። በአዲስ አበባ በጥበቃ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸውም እንግዲህ የተገለጸ ይገኛል። የለሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ ህብረተሰቡ መግለጫ እስከሚሰጥ ድረስ በትዕግስት እንዲጠብቅም እንግዲህ መልእክቱንም አስተላልፏል። በአዲስ አበባ ከተማ አስተዳደር በለሚ ኩራ ክፍለ ከተማ ወረዳ 5 ወይም ደግሞ ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገለው መገኘታቸው ተከትሎም የክፍለ ከተማው እስልምና ጉዳዮች ምክር ቤት መረጃዎችን አጠናክሮ መግለጫ እስከሚሰጥ ድረስ ማለት ነው ህብረተሰቡ በትዕግስት እንዲጠብቅም አሳስበዋል። የሟቾች ስም መሐመድ አደምና እንዲሁም ደግሞ መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ ማለት ነው በአካባቢ ማህበረሰብ ዘንድም የመልካም ስነ ምግባራቸው የሚታወቁና እንዲሁም ደግሞ የዲን ወይም ደግሞ የሃይማኖት ተማሪዎች ወይም ደግሞ ደረሶች እንደነበሩም ተገልጿል። ከሟቾቹ መካከልም መሐመድ አሊ የልጆች አባት መሆኑን ታውቋል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ሌሊት እንደሆነም የተገመተ ሲሆን አስክሬናቸው ከሁለት ቀናት በኋላ ሰኞ ሰኔ 1 ቀን 2018 መገኘቱ ተጠቁሟል። ሟቾቹ የጥበቃ ስራ በሚሰሩበት ስፍራ ምንም አይነት ንብረት ስርቆት ወይም ደግሞ የዘረፋ ምልክት አለመገኘቱም እንግዲህ የግድያው አሰቃቂነትም አጉልቶታል ተብሏል። የሟቾች የቀብር ስነ ስርዓትም ትናንትና ማክሰኞ ሰኔ 2 ቀን 2018 በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበትም ተፈጽመዋል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሟል። መረጃዎችን አጠናክሮ ዝርዝር መረጃ እንደሚሰጥም በማስታወቅ ማለት ነው ሙስሊሙ ማህበረሰብም በትዕግስት እንዲጠብቅም እንግዲህ ጥሪ አቅርቧል። ይህ እንግዲህ እጅግ የሚያሳዝንና የሚያሳቅቅ ነገር ነው። ለሟች ቤተሰቦችና እንዲሁም ደግሞ ለሰዎችና ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። መልካም ቀን። አረ ለደረሶቻችን ድምጽ ሁኑ። እነዚህ ምስኪኖች እነዚህ ዓሊሞች ሞተውብናል እና ድምጽ እንሆናቸው ባልኩበት ሰዓት ላይ ያው ሪፖርት አድርገው ቪዲዮን አስጠፍተዋል። አሁን ደግሞ ሙስሊሞች የበለጠ እጥፍ ድርብ ማነው ኮፒ ሊንክ ሼር እያደረጋችሁ ይሄን ቪዲዮ አስተላልፉት። አዎ እኛ ምንድነው ሰላም እንፈልጋለን። አሁንም ሰላም ነው የምንሰብከው። አንዳንድ የሃይማኖት አባቶች የኛ እምነትን ባይከተሉም ጥሩ ሰበካም ያደርጉን አይተናል። እነዛን ሳናደንቅ አናልፍም። ለመእመናቸው የሚጨነቁ የሆኑ ለአገር ሰላም የሚጨነቁ የሆኑትን እናደንቃለን ማለት ነው። ይሄ የሚረብሹትን እና ደግሞ ሌላ አጀንዳ ያላቸው መንግስትም ትኩረት ይስጥባቸው። አሁንም መልእክታችን ነው ለብዙ ተደራሽ እንዲሆን ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ሪፖስት እያደረጋችሁ አስተላልፉ። ሁለት ደረሶች እንግዲህ ተገለዋል። እነዚህ የእውቀት ባለቤቶች ሞተዋል። አላህ ጀነት ያድርጋቸው። እንግዲህ ሀገራችን ውስጥ የሙስሊም ደም የማይመስላቸው በጣም ብዙ ሰዎች እያፈራን እንገኛለን። የሙስሊም ችግር የሙስሊም መፍት ማጣት ምንም የማይመስላቸው ብዙ ሰዎችን እያየን እንገኛለን። ለማንኛውም አላህ Subhanahu Wa Ta'ala ፍትሁን ለሙስሊሞች ያምጣ። አላህ የንጹሃን እንደሚያፈሰሱ ሰዎችንም አላህ ይጃቸውን ይስጣቸው። የሞቱትን አላህ ጀነት ያድርጋቸው። ለሙስሊሙም አላህ ሰብርን አላህ ይስጠው። እፎ የተባለው ግለሰብ አንድ መረጃ ደቋል። እናርዳቸዋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለምወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። መግቢያ ላይ ፎይሴ ጋር ቪዲዮ የሰራበትን ሰውዬ የምታውቁ ካላችሁ ለህግ እንዲቀርብ ተባበሩን። ወይ አረብ ሀገር ወይ ወሎ ወይ አፋር ክልል ሆኖ ነው እንደዛ ሲቀዝን የነበረው። ስለዚህ ለህግ መቅረብ አለበት። ሳኡዲም ከሆነ ለሽርጣ አሳልፈን እንሰጣለን፣ አፋር ክልልም ከሆነ ለአፋር ክልል ፖሊስ አሳልፈን ሰተን በህግ እንዲጠይቅ እናደርጋለን። ወሎም ከሆነ አማራ ክልል የደቡብ ወሎ አስተዳደር ይሄን ባለጌ የፈልገው በህግ እንዲጠይቅ እናደርጋለን። ዶሮ አርዶ ያቅም እንኳን አይደለም ሰው ዶሮ አርዶ ያቅም። ካፊሮች እንደነፎይ ሲጋ አይነቶቹ ቪዲዮ እንዲሰሩበት በእንደዚህ አይነት ቆሻሻ ስራ ሰው ጋር ለመታወቅ ፈልጎ ነው። እንደዚህ አይነት አባያ በሬ፣ እንደዚህ አይነት ሰነፍ እኔ አስባችሁታል? ወንድ እንደዚህ አይነት ወንድ ልጅ እንደው እናት አንተን ከምትወልድ ምን ነው እንግዳ ልጅ ሆነ ቀርተህ በነበረ። ዶሮ አርዶ ያቅም የመጨረሻ ፈሪቅ ዘናም ነው እንደዚህ አይነት ሰው ማለት ነው። እንዴት እንደሚያናድብ አላህ። ሰው እንዴት ነው በእንደዚህ በቆሻሻ ስራ ሰው እንዲያውቀው የሚደረገው? ሰው እንዴት ነው በእንደዚህ አይነት የፈሪ ስራ ክርስቲያኖች ቪዲዮ እንዲሰሩበት ከዛም እንዲታወቅ? እንደው መታወቅ ፈልገህ አምሮህ ሞተሃል። ለህግ እንዲቀርብ ተባበሩን።
የባህር ዳር ዩኒቨርሲቲ የኦርቶዶክስ ዩኒቨርሲቲ መግበሬ እንደሰማችሁት ኦርቶዶክስ ነን ክርስቲያንን እየተባለ ሰላማዊ ሰልፍ የሚወጣበት ዩኒቨርሲቲ ሆኗል። ነገር ግን በአገራችን ኢትዮጵያ በተለይም በደቡብ ክልል አካባቢ ያለው ዩኒቨርሲቲዎች እንዲሁም አንጋፋው የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎችን ለምን ሰገዳችሁ፣ ወንዶችን ለምን ኮፍያ ኢማም አደረጋችሁ፣ ሴቶችን ለምን ሂጃብ ለበሳችሁ እያሉ ከትምህርት ገበታቸው ያስተናግዳሉ። አንድ ሰው የሚሰግደው አንድ ሰው ሰላማዊ ልብስ ሂጃብ የሚለብሰው የስነ ምግባሩ ውጤት ነው። ስነ ምግባራዊ ተማሪን የሚጠላው አንጋፋው የአዲስ አበባ ዩኒቨርሲቲ እንደ ግመሽንት ወደ ኋላ የሚመለስ ኋላ ቀር ዩኒቨርሲቲ ሆኗል። የደቡብ ዩኒቨርሲቲዎች እንኳን ትናንትና ኢህአዲግ ሊያልቅስ የተሰሩ ናቸው። የገበሬ ዩኒቨርሲቲ ናቸው ብዬ ነው የማስበው። እንደው ቅርታ አድርጉልኝና ማለት ነው። የአዲስ አበባ ዩኒቨርሲቲ አንጋፋ ዩኒቨርሲቲ ሰውን በስነ ምግባሩ ሊያከብር ይገባል ስንል ሙስሊም ተማሪዎችን ያሳድዳል። አዲስ አበባ ዩኒቨርሲቲ ያለው ያ ገበሬ እዛ በባህር ዳርና በደቡብ አካባቢ ያሉ የገበሬ ዩኒቨርሲቲ አስተዳዳሪ ሰዎች ውስጥ አሉ ወይም ፕሮቴስታንቶች ገብተውበታል ብዬ ነው የማስበው። እነሱ ናቸው በዚህ ሰዓት ሙስሊሙን እያሳደዱ ያሉትና ኤኒዌይስ ምንድነው በአርሲ ዙሪያ እኔ ኦርቶዶክስ ነኝ እኔ ክርስቲያን ነኝ እያላችሁ ሰላማዊ ሰልፍ ከወጣችሁ ወለጋ ላይ ያለው ምን ብሎ ይወጣ? ለወለጋው የአማራ ለአርሲው ኦርቶዶክስ ምን ይሻላችኋል? የአማራ ክልል ሙስሊሞች ማለት ነው ምን ይሻላችኋል? የሰሜን ሙስሊሞች ማን ነው? የሰሜን ክርስቲያኖች፣ የትግሬ የአማራ ኦርቶዶክሶች ምን ይሻላችኋል? የወለጋን ሙስሊም ለፖለቲካ መስራችሁ ብልጽግና መቃወም ያደረጋችሁ የአርሲ ጊዜ ደግሞ ኦርቶዶክስ። በነገራችን ላይ አርሲ ላይ ያሉትም አማራ ናቸው፣ ወለጋ ላይ ያሉትም አማራ ናቸው። የፕሮቴስታንት አማጺ ኦነግ ሸኔ የሚገላቸው የአማራ ተወላጅ ስለሆኑ ነው። ስለዚህ የአርሲ ኦርቶዶክሶችና የወለጋ ሙስሊሞች ተመሳሳይ ነው የተገደሉበት ያለው ፖይንት ማለት ነው። ነገር ግን በነገራችን ላይ ከክርስቲያኖች ፍትህ አንጠብቅም፣ ከክርስቲያኖች ጦርነትን አንጠብቅም። በሌላው ሞት በሌላው ማንነት ላይ የራሳቸውን ማንነት ማጎልበትና ከፍ ማድረግ ነው የሚፈልጉት። በነገራችን ላይ እመኑ መቼም ከፍ አትሉም። በዚህ ውሸታችሁ፣ በዚህ አጭበርባሪነታችሁ፣ በዚህ ገፊነታችሁ ኦርቶዶክሱ በዛ ያለበት ቦታ ጉልበት እየተሰማችሁ ሌላው ላይ የምታጭበርብሩ ከሆነ መቼም ከፍታን አታገኙትም። እንዲያውም ይሄ የሐሰት ስራችሁ፣ እንዲያውም ይሄ የገፊነት ስራችሁ ወደታች ነው እየጎተታችሁ ይዟችሁ እንጦሮንጦስ የሚገባው خلاص ዋጋ የላችሁም ከዚህ በኋላ። እና ኢትዮጵያ ዩኒቨርሲቲዎች ምን ይመስላችኋል? ከሃይማኖታዊ ዩኒቨርሲቲ ብትላቀቁ ያኒ እናት የኦርቶዶክስ የፕሮቴስታንት ዩኒቨርሲቲ ሆናል እኮ የኢትዮጵያ ዩኒቨርሲቲ ገበሬ ማህበር አስተዳዳሪዎች። መረጃውን አስመልክቶ እንግዲህ ያው እህታችን መሰረት የግለሰብ ለህግ ይቅረብ እያለች ትገኛለች። ይህን ድራማ የሰሩት እነሱ ራሳቸው ቢሆኑስ የሚል ነገር ደግሞ ብዙዎች እያሰራጩ ያሉት ነገር ነው። እንግዲህ እንደዚህ አይነት ድራማዎች እርስ በራስ ይሰራሉ በጣም በተደጋጋሚ። ይህ ግለሰብ እውነት ሙስሊም ነው ሙስሊም አይደለም የሚለውን ነገር አናውቅም። ድራማ እየሰሩብን ሊሆኑ ይችላል። በተደጋጋሚ አላሁ አክበር ብለው ገደሉ ምናምን አይነት ማስረጃ የሌለው ንግግርም ሲናገሩ ሰምተን ስለምናቅ ማለት ነው። ስለዚህ ሁላችን ሙስሊሞች ድራማ የሆኑ ነገሮችን እንደዚሁም ደግሞ የማይመስሉ ነገሮችን በደንብ አጥንጥነን አንድ ሆነን ተባብረን ልናጋልጥ ይገባናል። ተፈኩር ሰዓት ላይ ደርሰናል። እነዚህ ነፍሳት ናቸው የሚንቀሳቀሱ የሚበሉ ናቸው ብላችሁ ታምናላችሁ? አሰላሙ አለይኩም ውዶቼ እንዴት ናችሁ? እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። ይህ የምታዩት ፍጡር የዱላ ነፍሳት ወይም ዋልኪንግ ስቲክ ይባላል። ተፈጥሮ አላህ ከጠላቶቹ ይደበቅ ዘንድ ልክ እንደ ደረቀ እንጨት አድርጎ ነው የፈጠረው። ይብለጥ የሚያስገርመው ግን ንፋስ ሲነፍስ ራሱ እንዳይታወቅ አብሮ እንደ እንጨት ይወዛወዛል። የበለጠ የሚያስገርመው ደግሞ ሁለተኛው ነው። ይህ ደግሞ የቅጠል ነፍሳት ወይም ሊፍ ኢንሴክት ነው የሚባለው። ሰውነቱ ላይ ያሉት መስመሮች ተመልከቱ። ልክ እንደ እውነተኛ ቅጠል የደም ስሮች አሏቸው። እንዲያውም አንዳንዶቹ ላይ ልክ በበሽታ እንደተበላ ቅጠል የሚመስል ቡናማ ነጠብጣቦችም አሉባቸው። ፍጹም ተፈጥሯዊ ማታለያ ናቸው። እነዚህ ፍጥረታት ምንም አይነት መርዝ የላቸውም። ሰውን የማይነክሱ በጣም ገራም እጽዋት በል ናቸው። ነገር ግን ሌላ ትልቅ ሚስጥር አላቸው። ሴቶቹ የዚህ ዝርያ አባላት ለመራባት ወንድ ነፍሳት አያስፈልጓቸውም። ፕሮቶኖክሲስ በሚባል ጥበብ ብቻቸውን እንቁላል ጥለው እናታቸውን የሚመስሉ ሴት ልጆች መውለድ ይችላሉ። ጥላት እግራቸውን ከያዛቸው እግራቸውን ቆርጠው ጥለው ያመልጣሉ። በኋላ ላይ ግን እንደገና ይበቅለላቸዋል። በአጠቃላይ አላህ ካዘጋጃቸው አስደናቂ ፕሎት ትዊስት ወይም ትልቅ ድንቆች መካከል እነዚህ ፍጥረታት ቀዳሚ ናቸው። ሱብሃንአላህ። ለመሆኑ እናንተ ጫካ ውስጥ ብታገኟቸው እንጨት ወይም ቅጠል አይደለም ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረጉን እንዳትረሱ። ሰላም አለይኩም። እንግዲህ አስገራሚ እንስሳቶችን የተመለከትን ሱብሃንአላህ እያልን
እንገኛለን። የውጪ መረጃዎች ላይ ደርሰናል። ከውጪ ምን አዳዲስ ነገሮች አሉ? ዓለም ዋንጫ ዛሬ ሊጀምር ነው። እሱን አስመልክቶ እንመለከታለን። አሜሪካ ሀገሬን አይረግጥም ብላ አዋርደዋለሁ ብላ ያሰበችው ግለሰብ በዓለምም በሀገሩም እየተከበረ ይገኛል። ይህ ቪዲዮ ከደረሳችሁ በደምሼር ኮፒ ሊንክ ሪፖስት በማድረግ ለሁሉም አዳርሱት። ኮሜንቱንም ሪስፔክት ፎር ዑመር እያላችሁ አድምቁት። ይህ ከአፍሪካ አንደኛ የሆነውን ዳኛ አሜሪካ የእግር ኳሱን ዓለም በፖለቲካ አጨማልቃ የዘንድሮን የዓለም ዋንጫ በዓለም ደረጃ ትልቅ ትችትን እያስተናገደ ይገኛል። ይህም የአፍሪካ አንደኛ የተባለውን ዳኛ ሀገሬ እንዳይገባ ብላ የማይሆኑ ውሳኔ ብትወስንም ነገር ግን በዓለም ደረጃና በሀገሩ በትልቅ ክብር እንዲህ አቀባበል እየተደረገለት ይገኛል። ይህም ደግሞ የዓለምን ክብር ችሮታል። እኛም እንደ አንድ አፍሪካዊ ሪስፔክት ፎር ዑመር እያልን እናድምቀው። የዓለም ዋንጫ መክፈቻ ላይ እንደማይገኙ ዶናልድ ትራምፕ አሳወቁ። ዶናልድ ትራምፕ የ2026 የዓለም ዋንጫ አዘጋጅ ሀገሮች መካከል አሜሪካ አንደኛ እንደሆነች የሚታወቅ ነገር ነው። ነገር ግን በሁሉም የዓለም ዋንጫ አዘጋጅ ሀገሮች ማለት ነው የሀገራት መሪዎች በመክፈቻ ጨዋታው ላይ በስቴዲየም ገብተው ጨዋታውን እንደሚከፍቱ እንዲሁም ደግሞ ጨዋታውን እንደሚመለከቱ የሚታወቅ ቢሆንም ዶናልድ ትራምፕ ግን የ2026ቱን የዓለም ዋንጫ መክፈቻ አገራቸው አሜሪካ አርብ ሌሊት 10 ሰዓት ላይ ከፓራጓይ ጋር የመክፈቻ ጨዋታ በሚያደርጉበት ወቅት የመገኘት ምንም አይነት እቅድ እንደሌላቸው እንደማይገኙ የተናገሩት ይህ ነገርን በርካቶችን እያነጋገረ ይገኛል። ከዚህ ቀደምም በተደጋጋሚ ማለት ነው በኳታር የዓለም ዋንጫ መክፈቻ ላይ እንዲሁ የኳታር መሪ ተገኝተው ነበር። እንዲሁም ከዚህ ቀደም የሩሲያው ፕሬዚዳንት እንዲሁም በተጨማሪ የኳታርን ጨምሮ ማለት ነው ከዚህ ቀደም በተለያዩ የዓለም ዋንጫ መክፈቻዎች ላይ የሀገራት መሪዎች ይገኛሉ። በተለይም ደግሞ ማለት ነው የፈረንሳዩ ፕሬዚዳንት በተደጋጋሚ በስቴዲየም ውስጥ በመገኘት ማለት ነው ከሀገራቸው ጎን እንደሚቆሙና ድጋፋቸውን በተደጋጋሚ ሲያሳዩ እንደነበረ የሚታወቅ ቢሆንም አዘጋጁ ሀገር አሜሪካ ግን የመክፈቻ ጨዋታውን ሀገራቸው አሜሪካ ከፓራጓይ ጋር በሚያደርጉበት ሰዓት እንደማይገኙ ነው እየተናገሩ የሚገኙት። የነገርም በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራቸዋለሁ። የፕላስ ምልክቷን ታዲያ መጫናቸውን አትርሱ። መልካም ቀን ይሆናላችሁ። ዓለም ዋንጫውን አስመልክቶ እንግዲህ አንድ ሶማሊያዊ ሙስሊም ወንድማችን ከአሜሪካ ተመልሷል። የተመለሰበት ምክንያት ደግሞ ጥቁር ስለሆነ ሶማሌ ስለሆነ እንግዲህ ሶማሌና አሜሪካ ያላቸውን ቁርሾ ታውቃላችሁ። ነገር ግን ስፖርት እንግዲህ ያው ከፖለቲካ የጸዳ ነገር ነው እንደሚባል እናውቃለንና ከፖለቲካ የጸዳ ነገር ቢሆንም ግን ጥቁር በመሆኑ ሶማሊያዊ በመሆኑ ምክንያት ተመልሷል ወደ ሀገሩ እንግዲህ ሲገባ ትልቅ አቀባበል ተደርጎለታል። ያው አሜሪካ ይህንን ሰው ንቃው አዋርዳ እንግዲህ መመለሷ ነው በሷ ቤት። ነገር ግን በዓለም ላይ ትልቅ እውቅና አግኝቷል ማለት ነው የግለሰብ በመመለሱ ምክንያት። እንደዚሁም ሌላ እድል ተሰጥቶታል። የዋንጫ ጨዋታም እንግዲህ እንዲዳኝ ተፈቅዶለታል ማለት ነው። እንግዲህ አሜሪካ በጣም ብዙ ነገሮችን እየሰራች ትገኛለች። ብዙ መጥፎ ነገሮችን በማድረግ እያወቅናት እንገኛለን። ዶናልድ ትራምፕ መሪ ከሆነ በኋላ ማለት ነው። ሌሎች እንግዲህ የውጭ መረጃዎችን ተከታትለን የዛሬን ቪዲዮ እንጨርሳለን። ጉድ ሞርኒንግ ማይ ፒፕል። እስቲ ዛሬ ማዳር ሀፕን ያደረገው ነገር አፕዴት ላድርጋችሁ። ኢራንና አሜሪካ ሲተኳኮሱ አድረዋል። እንደገና ትናንት ቆመ ተብሎ የነበረ ቢሆንም እንደገና ሲተኳኮሱ አድረዋል። አሜሪካ እንግዲህ ኢራን ውስጥ እዚህ ጋር የምታዩቸውን 7 ሎኬሽኖች ላይ ጥቃት ፈጽማለች። እነዚህ 7 ሎኬሽኖች የኢራን ቦታዎች ስትመታ አድራለች በአየር ጥቃት። ይህንን ተከትሎ እንግዲህ ኢራን ደግሞ እናንተ ከምትወስዱት አጸፋ እጥፍ እርምጃ እንወስዳለን እንዳለው ጀለስ ማለት ነው 18 የአሜሪካ ሎኬሽኖች ላይ ጥቃት ፈጽማለች። ከዛ ውስጥ እንግዲህ ኩዌት ውስጥ የሚገኙት አሊ አልሳልሕ እና እንዲሁም አልጃብር የሚባሉ ኤርቤዞች ሼክ ዒሳ ኤርቤዝ ደግሞ ባህሬን ውስጥ የሚገኘው እንዲሁም ደግሞ ሌላ ባህሬን ውስጥ የሚገኘው የፊፍዝ ፍሊት ኦር የአምስተኛው የባህር ኃይል ፍሊቱ የአሜሪካ የባህር ኃይል ስቴሽን የተደረገበትንም ቦታዎች ውስጥ ያሉ የኮሚኒኬሽን ታወሮች የፓትሪዮት ራዳር ሲስተሞች ምናምን ነገር መጥተዋል በድሮን ማለት ነው እና አጸፋ ተመላልሰዋል። ያ ብቻ ሳይሆን እንግዲህ አኮርዲንግ ቱ ተስኒም ሚዲያ እየዘገበው እንዳለው ከሆነ ኢራንያን ሚዲያዎች ክሌም እንዳደረጉት 2 የሚሆኑ የአሜሪካ የባህር ኃይል መርከቦችንም በባሊስቲክ ሚሳይል መተናል ነው የሚሉት። ይህንን በዚያ በኩል በዛኛው ሳይድ ኮንፈርም የተደረገ ነገር ባይኖርም ግን ኢራኖች ይህንን መተናል ብለዋል። ያ ብቻ ሳይሆን ደግሞ አናደር ጥቃት ተፈጽሞ የመጣች F-16 የጦር ጀት ለጥቂት ተርፋለች። ከኛ አየር መቃወሚያ ለጥቂት ተርፋለች። ግን በተተኮሰባት አየር መቃወሚያ መልሳ እንግዲህ እንድትሸሽ ጥቃቷን ሳትፈጽም እንድታፈገፍግ ማድረግ ችለናል ብለዋልና ይህ ሁሉ እንግዲህ በአንድ አዳር ውስጥ እንደዚህ አይነት መተኳኮሶች ነበሩ። አሜሪካ እንዳልኳችሁ 7 ታርጌቶች ስትመታ ኢራን ደግሞ 18 ታርጌቶችን በእጥፍ ላይክ ኦልሞስት ከጥፍ በላይ መታለችና ከዛ በኋላ እንግዲህ ዶናልድ ትራምፕ መልሰው አቁመነዋል፣ በቅቷል፣ በቂ ነው፣ ከዚህ በኋላ ጥቃታችንን ጨርሰናል ብለዋል። ያው የዶናልድ ትራምፕ ነገር አይታወቅም፣ ነገ ደግሞ ሊቀጥሉ ይችላሉ። ለማንኛውም ግን ትናንትና በቃ ካሉ በኋላ ዛሬ ተመልሰው እንዲያጠቁ ያደረጋቸው ምንድነው? በድርድር ሜዳ ላይ በዚህ 2 ቀን ውስጥ ድርድር ላይ እንደርሳለን ብሎ በተደጋጋሚ አውርተው የነበሩት ዶናልድ ትራምፕ ያ 2 ቀን ሲደርስ ድርድር ላይ አለመደረሱን ተከትሎ እንግዲህ አሳፈሩኝ በሚል ነው እየተደበሩብን ነው። they are playing us for suckers እንደ ሞኝ አድርገው እየተጫወቱብን ነው፣ ስለዚህ እርምጃ እንወስዳለን ብለው ነው ማታ ወደ እርምጃ የገቡት። ግን ያው እሳቸው 7 ታርጌት ቢያጠቁም ኢራን ደግሞ 18 ታርጌት ካጠቃች በኋላ
መልሼ አቁሜዋለሁ ብለዋል ማለት ነው። ዶክተር ሁሳም አቡ ሰፊያ እንግዲህ ከ17 ወር በኋላ ለመጀመሪያ ጊዜ ታይቷል። ይህ ዶክተር እንግዲህ የእስራኤል የምትሰራቸው ከፍተኛ የሆኑ የሰብአዊ መብት ጥሰት መገለጫዎች መካከል አንደኛው የዶክተር ሁሳም አቡ ሰፊያ ጉዳይ ነው። ዶክተር ሁሳም አቡ ሰፊያ ፒዲያትሪሻን ነው፣ የህፃናት ሐኪም ሲሆን እንግዲህ ጋዛ ውስጥ ሰሜናዊ ጋዛ ውስጥ ብቸኛ ኦፕሬት ያደርግ የነበረው ከማል ዑድዋን የሚባለው ሆስፒታል ዳይሬክተር ነው፣ ሜዲካል ዳይሬክተር ነው እና የዛ ሆስፒታል ዳይሬክተር ነው። በዚህ ጦርነት በእስራኤል ጋዛ ውስጥ ጭፍጨፋ ስትፈጽም ጉዳት የሚደርስባቸውን ሰዎችና ስፔሻሊ ህፃናትን በማከም እንግዲህ ከፍተኛ ጊዜውን ያጠፋ የነበረ ሰው ነው። እዛ ላይ ቢዚ የነበረ ሰው ነውና እንደምታውቁት እስራኤል ከምትከተላቸው ጦርነት ስትራቴጂዎች ውስጥ መካከል አንደኛው ሆስፒታሎችን ማውደም ነው። ይህንን ተከትሎ እንግዲህ ሆስፒታሎችን ማውደምና እንዲሁም የጤና ሲስተሙ ኮላፕስ እንዲያደርግ ከፍተኛ ጥረት ታደርግ የነበረችው እስራኤል ኖርዘርን ጋዛ ላይ ብቸኛ ኦፕሬት ያደርግ የነበረው እሳቸው በሜዲካል ዳይሬክተርነት የሚመሩትን ከማል ዑድዋን ሆስፒታልን ለቃችሁ ውጡ የሚል ማስጠንቀቂያ ሰጥታ ነበር የሆነ ጊዜ። ያንን ማስጠንቀቂያ ሰጥ እንግዲህ ዶክተር ሁሳም አቡ ሰፊያ ግን ኖ አለ። ላይክ እኔ እንደዚህ ክሪቲካሊ ታሞ ያሉ ህፃናትን ትቼ ህይወቴን አላተርፍም፣ የመጣው ነገር ይምጣ አልሄድም ብሎ እንግዲህ ህክምናውን ቀጥሎ ነበረ። መጨረሻ ላይ እንግዲህ የእስራኤል ወራሪ ሰራዊት ገብቶ በቁጥጥር ስር አውሎት ነበር። መቼ? ከ17 ወር በፊት ማለት ነው። ናው በዚህ 17 ወር ውስጥ በየትኛውም ጊዜ ታይቶ አያውቅም፣ ፍርድ ቤትም ቀርቦ አያውቅም። ከፍተኛ የሆነ ቶርቸርና የሰብአዊ ጥሰት እንደሚደርስበት ግን ሪፖርቶች ይወጣሉ። ኤንድ ደግሞ ለብቻው ታስሮ የነበረው ለብቻው መታሰሩን የሚያሳየውና የሚያሳዝነው አንዱ ፓርት ምንድን ነው? ከተወሰኑ ቀናት በፊት በሎየሩ በኩል ሎየሩንም እንዲያገኝ አይፈቀድለትምና ከተወሰኑ ቀናት በፊት ግን በሱ በኩል ለልጁ ኤልያስ ለሚባል ልጁ ደብዳቤ መላክ ችሎ ነበር። ባይ ዘ ዌይ ዶክተር ሁሳም በዚህ ጦርነት የ15 ዓመት ኢብራሂም የሚባል ልጁ ተገሎበት ራሱ ህክምናውን ሲቀጥል ነበር፣ ስራውን ሲቀጥል ነበርና ኤልያስ የሚባል ልጅ አለና ለዛ ነው ደብዳቤውን የላከው፣ ለኤልያስ ነው ደብዳቤውን የላከውና በዛ ደብዳቤ ላይ ምንድነው የሚለው? ኤልያስን ሂደህ አነስ አሸሪፍ የሚባለውን ጋዜጠኛ አግኝተህ የኔንም ጉዳይ ሆነ የፍልስጤማውያን ጉዳይ እንዲያሰማ ድምፁን እንዲያሰማ አጠናክሮ እንዲቀጥል አደራ ብሎሃል በለው ብሎ ነው ይህን ደብዳቤ ላከው። መቼ? ከቀናት በፊት ሳርቲንግ አነስ አሸሪፍ ከሞተ 10 ወር አልፎታል። ይህንን እንኳን አልሰማም። በጣም ለብቻው ነው ሶሊተሪ ነው የታሰረው እና 17 ወር እንግዲህ ለፍርድ ቤት ሳይቀርብ ቀርቶ እንግዲህ በትናንትናው ዕለት ይሄ ፎቶ ለመጀመሪያ ጊዜ ለፍርድ ቤት ቀርቧል፣ ፍርድ ቤት ቀርቧል ተብሎ ይሄ ፎቶ ወጥቷል። ክሊርሊ እንደሚታየው በጣም ከፍተኛ የሆነ ቶርቸር ደርሶበታል። ወደ 40 ኪሎ የሚሆን ቀንሷል ነው የተባለው። በዶክተር ሁሳም አቡ ሰፊያ ጉዳይ እንግዲህ የተለያዩ ሰብአዊ መብት ተቋማት አምነስቲ ኢንተርናሽናል፣ የዶክተርስ እስራኤል ላይ ያለ ለዶክተሮች መብት ሁሉ የሚጨነቅ አንድ ደግሞ የዩኤን ሂውማን ራይትስ ካውንስል የመሳሰሉት እንግዲህ እስራኤል አንኮንዲሽናል ይህንን ሰውዬ እንድትለቅ ጥያቄ አቅርበው ነበር። ኤንድ ደግሞ ዴንማርክ ውስጥ የሚገኙ የዶክተሮች አሶሲዬሽንም ዶክተር ሁሳም አቡ ሰፊያን ጋዛ ላይ በዛ ጦርነት መሀል የህፃናትን ህይወት ለማትረፍ ራሱን ሪስክ ማድረጉን ተከትሎ እንግዲህ ለኖቤል ፒስ ፕራይዝም ኖሚኒ አድርጎ እጩ አድርገውም አቅርበውታል እና እዚህ ድረስ በጣም ከባድ የሆነ ዶክተር ነው። ለማንኛውም ላለፉት 17 ወራት እንግዲህ ቶርቸር እና የሰብአዊ መብት ጥሰት ሲደረግበት የነበረው ለመጀመሪያ ጊዜ እንግዲህ በትላንትናው ዕለት ይህ ፎቶ ወጥቷል። ክሊርሊ ደግሞ ከፍተኛ የሆነ ጥሰት እንደተፈጸመበትም ያሳያል ነው የተባለው። ለፊልስጤማውያን ባለው ፍቅር የተነሳ ብቻውን ለ12 ዓመታት ለፊልስጤማውያን ድምፅ የሆነውን ይህንን የእድሜ አዛውንት የሰብአዊነት ጥግ ያሉትን ሰው ላሳያችሁ። እዚህ ጋር የምትመለከቱት ሰው የ80 ዓመት አዛውንት ሲሆን ማለት ነው ኔዘርላንዳዊ ነው። እናም ማለት ነው ይህ ሰው ለ12 ዓመት ተከታታይ ማንም ሳያቆመው በዋና ከተማው ማለት ነው አምስተርዳም በሚገኘው ዳም አደባባዮች ላይ እንግዲህ ለ12 ዓመታት ለፊልስጤማውያን መብት እንግዲህ ሲጠይቅ የቆየ ሰው ነው። ይህ ሰው ብዙዎች እንደሚናገሩት ከሆነ በዚህ አደባባይ ላይ በሚቆምበት ሰዓት ላይ ማለት ነው ስለ ፊልስጤማውያን የሚያብራራ የተለያዩ በራሪ ወረቀቶች፣ የከሰሩ የፊልስጤማውያን መሬቶች ማለትም በእስራኤል የተወሰዱ መሬቶችን ማለት ነው ካርታ በማዘጋጀት ለሰዎች ግንዛቤ በመፍጠር እንግዲህ እዚች አደባባይ ላይ አይታጣም። ብዙዎች እንደሚሉት ማለት ነው በዚህ በዳም አደባባይ እንግዲህ ለፊልስጤማውያን ድጋፍ በሚወጡበት ወቅት የአምስተርዳም ፖሊሶች የተለያዩ እርምጃ ይወስዳሉ። ነገር ግን ይህ ሰው በዛ ቦታ ላይ ማለት ነው ይህንን ሁላ ችግር በማለፍ እዛች ቦታ ላይ ጸንቶ ተቀምጧል ማለት ነው። ሲደክመው እንደዚች አረፍ እያለ እንግዲህ ለፊልስጤማውያን ባለው ፍቅርና እየተጎዱ ነው ብሎ ስላሰበ ማለት ነው ለ12 ዓመት ሳያቋርጥ ድምፅ ሆኗቸዋል። ምን አይነት ሰብአዊነት ነው ግን? እስኪ በኮሜንት ስለዚህ ሰው የሚሰማችሁን ግለጹ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ከ16 ዓመት በኋላ የታየ ህብረትና አንድነት። ሶማሊያ ኦማር አርታንን ከማቀፏ በፊት 16 ዓመት እንደዚህ በአንድ ልብ የምትወደው አንድ ግለሰብ እሷም ሐዋ አብዲ ትባላለች። መዛግብትና ታሪኮች የሶማሊያዋ መልአክ ይሏታል። አንዳንዶቹ ደግሞ የሶማሊያዋ ማዘር ትሬዛ፣ በአጭሩ ሲጠሯት ማማ ሐዋ። በ63 ዓመቷ በምትሰራበት ሆስፒታል 90 ሺህ ሰዎችን ታስተናግዳለች። ሶማሊያ ስደተኞች ህፃናትና እናቶችን ተንከባከባለች። እርሻውም ከራሷ ህክምናውም ከራሷ። ይባስ ብሎ 2 ልጆቿን ህክምና አስተምራ ከራሷ ጋር ያገለግሏት ነበሩ።
አልሻባብ መጥቶ መሰራበትን ሆስፒታል ይዘርፋል። በንዴትና በቁጭትም እንዲህ ትላለች፣ አንተ ወጣት ወታደር ነህ፣ ለዚህ ህዝብ ምን ሰራ አለችው። ያም ወጣት ወደ እስር ቤት ሊወስዳት ተንደርድሮ ጋማዋን ያዛት። ይህንን ያዩና የሰሙ ተረጆች 90 ሺህ በሙሉ ያን ግቢ ከበቡት። አልሻባቦችም ፈርተው ከዛ እብስ አሉ። ማማው ሐዋ ያኔ 63 ዓመቷ ነው። ከ10 ዓመት በኋላ ህይወቷም አልፏል። ለኖቤል ፕራይስ ታጭታለች። ብዙዎቹም የየራሳቸውን ተቀጽላ ስም ሰጥተዋታል። ከሁሉም ላቅ ያለው ደግሞ ሀገር ያዳነች እመቤት የሚል ስያሜ ነበራት። ታዲያ ዛሬም ሶማሊያን ያሳዩት አንድ ልጃቸው አንገት ደፍቶ እንዳይመለስ በፍቅርና በህብረት እዛው ሀገራቸው ኤርፖርት ላይ ተቀበሉት። ኦማር አርታን ዓለም ዋንጫ ትመጥናለች ብትለውም አሜሪካኖች በሰነዘሩት ፖሊሲና ባሳዩት ንቀት ኦማርን መወርወር ችለዋል። እስር ቤት ሲገባ ግን ከ16 ዓመት በፊት የናፈቃቸው አንድነት፣ ህብረት እንዲሁም በፍቅር ለሀገር መቆምን ዳግም አሳይቷቸዋል። ከተረሳው ገጽ በኦማር አርታን ሐዋ አብዲ። ይህ የሚኖር ህይወት ነው። ሰላም። የዛሬ ቪዲዮ ይሄን መስል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያየ ሻል እንዳሸር አድርጉ። አላህ በጀነት ተገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።